ስለ ዝምታ በጣም የተቀደሰ ነገር አለ። ከብቸኝነት የሚመጣው አይነት ዝምታ ወይም ቅዝቃዜና ባዶነት የሚሰማው ዝምታ አይደለም። ነገር ግን ሰማይ ዝቅ ብሎ የሚመለከትበት አይነት ዝምታ። ያ አይነት ነፍስ ጸጥ የምትልበት። እናም በዚያ ጸጥታ ውስጥ የእግዚአብሔር ሕልውና መንቀሳቀስ ይጀምራል። መንፈስ ቅዱስ የሚመጣው እዚያ ላይ ነው። እርሱ ራሱን አያስገድድም። በታላቅ ጩኸት ወይም በጋጋታ አይጣደፍም። እርሱ እጅግ በጣም በረገበ ሁኔታ ይጠብቃል። እርሱን ለመስማት በቂ ጸጥታ ለመሆን ለምትደፍር ነፍስ ይጠብቃል። እኛ የምንኖረው ሁልጊዜ ጫጫታ በበዛበት ዓለም ውስጥ ነው። በዜናዎች አይምሯችንን በሚያጥለቀልቁት በተዘበራረቁ ወሬዎች ውስጥ በየቦታው ድምጾች አሉ፣ ብቻችንን በሆንበት ጊዜም እንኳን። ነገር ግን መንፈስ ቅዱስ እርሱ እንደነዚያ ሌሎች ድምጾች አይደለም። እርሱ አስገዳጅ አይደለም። እርሱ ሸካራ አይደለም። እርሱም በሹክሹክታና በለስላሳ መገፋፋት በመለኮታዊ ግንዛቤዎች ውስጥ ይንቀሳቀሳል። እናም ጸጥ ካላልክ፣ ዝም ካላልክ ታመልጠዋለህ። ያልሆነው ወደ አንተ መቅረብ ስለማይፈልግ ሳይሆን አንተ እርሱ በማይናገርበት ድግግሞሽ ፍሪኩዌንሲ ላይ ስላልተስተካከልክ ነው። በህይወት ውስጥ ነፍስ ለበለጠ ነገር የምትናፍቅበት ጊዜያት አሉ። ማታ ትራስ ላይ ጭንቅላትህን ስታስቀምጥና በውስጥ ያለው ነገር ሲጮህ ይሰማሃል። ልብ ሲታመም ይሰማሃል። አይምሮ ሲሯሯጥ፣ በውጪ ፈገግ እንዳልክ በውስጥ ግን ስትሰበር። ያ መንፈስ የመንፈስ ቅዱስን ፍለጋ የሚጮህ ነው። ያም ከህዝቡ መለየት ያለብህ የዓለምን ድምጽ የምትቀንስበትና ወደ ተቀደሰው የጸጥታ ስፍራ የምትገባበት ቅስበት ነው። ፍጹም ስለመሆን አይደለም፣ ሁሉንም ትክክለኛ ቃላት ስለመያዝ አይደለም፣ ለመጠበቅ ለመስማት ፈቃደኛ ስለመሆን ነው። ዝም ብሎ በህልውና ውስጥ በመቀመጥ ብቻ የሚመጣውን ኃይል ብታውቅ ኖሮ አለመጠየቅ፣ አለማድረግ፣ አለመፈጸም፣ አለመጣጣር፣ ዝም ብሎ መቀመጥ፣ ዝም ብሎ መተንፈስ፣ ጫጫታው ጠፍቶ እርሱ ብቻ እስኪቀር ድረስ መተው። አንተ ግን ምንም አይሰማኝም ልትል ትችላለህ። እኔ ደግሞ መልካም እልሃለሁ፣ ምክንያቱም መንፈስ ቅዱስ ስሜት አይደለም፣ እርሱ አካል ነው እና አንዳንድ ጊዜ በእሳት ይመጣል፣ አንዳንድ ጊዜ እዚያ መኖሩን እንኳን እርግጠኛ ባልሆንክበት በሐሳብ ጸጥታ ውስጥ ይመጣል። ነገር ግን የሆነ ነገር በውስጥ መለወጥ ይጀምራል። ያ ሸክም መቃለል ይጀምራል። ያ ፍርሃት መቅለጥ ይጀምራል። ያ ጭንቀት ቁጥጥሩን ማጣት ይጀምራል። እና አንተ ያደረከው ነገር ቢኖር ጸጥ ማለት ብቻ ነው። ጸጥታው መቀደስ ይሆናል። እናም በዚያ በተቀደሰ ጸጥታ ውስጥ ሐሳቦች መለወጥ ይጀምራሉ። መራራጣቸውን ያቆማሉ፣ ይረጋጋሉ፣ በኢየሱስ ላይ ማተኮር ይጀምራሉ። እና ያኔ ነው የሚሆነው። ያኔ ነው አንተ እርሱን እንደ ቅዝቃዜ ወይም እንደ መንቀጥቀጥ ሳይሆን እንደ ሰላም፣ እንደ ግልጽነት፣ አይኖችን በእንባ እንደሚሞላ እጅግ ለስላሳ ፍቅር የሚሰማ። እናም ለምን እንደሆነ ልታስረዳ አትችልም። ምክንያቱም ምክንያታዊነት አይደለም፣ ስሜታዊነት አይደለም። እርሱ የሕያው የእግዚአብሔር መንፈስ በንፋስ ላይ ሲነፍስ ነው። ከእርሱ ጋር ከተጓዝኩባቸው ዓመታት ሁሉ ልነግርህ እችላለሁ። በፊቱ ነፍሴን ጸጥ አድርጌ እርሱ ያላገኘሁበት አንድም ቅስበት የለም፣ በፍጹም አንድ ጊዜም እንኳን። ነገር ግን ለእርሱ ቦታ ማዘጋጀት ነበረብኝ። በዓለም ላይ በሩን መዝጋት፣ አይኖቼን ጨፈን ማድረግ እና መንፈስ ቅዱስ ሆይ ሐሳቦቼ ውስጥ እንኳን ደህና መጣ ማለት ነበረብኝ። በዝምታዬ ውስጥም እንኳን ደህና መጣ ማለት። ያንን ግብዣ እንዴት እንደምወደው። መጮህ የለብህም፣ መለመን የለብህም። ዝም ብለህ ከልብ ሹክሹክታ ተናገረው። እናም እርሱ እንደ እርግብ ይመጣል። በጫጫታ ውስጥ ልናያቸው የማንችላቸውን ነገሮች የምንረዳው በጸጥታ ውስጥ ነው። እኛን የሚመራውን የእርሱን የዋህ እጅ የምናውቀው በጸጥታው ውስጥ ነው። እርሱ ሲናገራቸው የነበሩትን ቃላት፣ ከመጀመሪያው ጀምሮ ሲናገር የነበሩትን ቃላት በመጨረሻ የምንሰማው በዝምታ ውስጥ ነው። አንዳንዶቻችሁ እግዚአብሔርን ያልሰማችሁት እርሱ ስላልተናገረ ሳይሆን በአይምሯችሁ ውስጥ በጣም ብዙ በመጨናነቅ፣ በጣም ብዙ መጣጣር፣ ብዙ ስራ በመኖሩ ነው። ነገር ግን ጊዜ ከሰጠህ፣ ለእርሱ ብቻ የተቀደሰ ስፍራ ከፈጠርክ እርሱ ይሰማሃል። እናም ይሄ ሲሆን ዳግመኛ መቼም ቢሆን ያው አትሆንም።
ምክንያቱም በዝምታ ውስጥ ከመንፈስ ቅዱስ ጋር የሚኖረው አንድ ቅስበት በንፋስ ውስጥ ከዓመታት መጮህ በላይ ሊለወጥ ይችላል። አንድ የመለኮታዊ ጸጥታ ቅስበት የህይወት ዘመንን ጫጫታ ሊፈውስ ይችላል። ስለዚህ ያንን የተቀደሰ ጸጥታ ፈልገው፣ አክብረው። ከእግዚአብሔር መንፈስ ጋር መገናኛ ቦታ ይሁን። ምክንያቱም ሐሳቦችን ጸጥ ማድረግ ስትማር ሰማይ ሲናገር መስማት ትጀምራለህ። ያ ደግሞ ሁሉንም ነገር ይለውጣል። መንፈስ ቅዱስ በህይወት ውስጥ ሊያደርጋቸው የሚናፍቃቸው ነገሮች አሉ። ነገር ግን በሁከት ከተሞላ አይምሮ ውስጥ አይንቀሳቀስም። እርሱ በቂምና ባለማመን በተወረረ ልብ ውስጥ አይኖርም። እርሱ ቅዱስ ነው። እርሱ የዋህ ነው። እናም የሚያርፍበት ንጹህ ክፍል ያስፈልገዋል። ያ ክፍል ደግሞ ውድ የሆነው አይምሮህ ነው። አንተ ላታስተውለው ትችላለህ። ነገር ግን መንፈስ ቅዱስን እንዳትሰማ የሚከለክሉ ብዙ ነገሮች በውጪ ያሉ አይደሉም። ያንተ ሁኔታዎች አይደሉም። ቤተሰቦችህ አይደሉም። ያንተ ታሪክ፣ የበፊት ህይወትህ እንኳን አይደሉም። ለህልውናው ትልቁ እንቅፋት ብዙ ጊዜ እዚሁ ነው። ሐሳቦችን የምታስብበት መንገድ፣ የተቀበልካቸው ልማዶች፣ ጥርጣሬዎች፣ ያመንካቸው ውሸቶች። እናም መንፈስ ቅዱስ አይምሮ የፍርሃትና የውዥንብር የጦር ሜዳ ሲሆን እርሱ እንዴት ያዝናል! ሐሳቦች በጭንቀት በጣም ሲከብዱ እርሱ የሚያርፍበት ቦታ ማግኘት አይችልም። ይሄ በነጎድጓድ ማዕበል ውስጥ የሹክሹክታ ድምፅ ለመስማት የመሞከር ያህል ነው። እርሱ እየተናገረ ነው፣ ነገር ግን አይምሮ ለመስማት በጣም ይጮሃል። በጣም ተጨናንቋል፣ በጣም ተባብሷል። እና በዚያ ሁሉ ጊዜ እርሱ ወደ አንተ መቅረብ ብቻ ሳይሆን በሐሳቦች ውስጥ ማረፍ፣ እዚያም ሊያነጋግር ይናፍቃል። ቤቱን እንዲያጸዳው ለመፍቀድ ፈቃደኛ መሆን አለብህ። ይቅር አለማድረግ የተደበቀባቸውን ጨለማ ማዕዘኖች እንዲጠርግ፣ የውርደትን የሸረሪት ድር እንዲያጸዳ፣ ለረጅም ጊዜ ያመንካቸውን እነዚያን ውሸቶች እንዲያስወጣ መፍቀድ አለብህ። አንተ በቂ አይደለህም፣ እግዚአብሔር አይረዳህም፣ በጣም ዘግይቷል የሚሉትን እነዚህም ሐሳቦች የእውነትን መንፈስ እንዴት ያዋርዱታል! እርሱ አይምሮህን በብርሃን ሊሞላው ይፈልጋል። ነገር ግን ጨለማ በሚኖርበት ቦታ ምንም ብርሃን ሊኖር አይችልም። እነዚያን ሐሳቦች አሳልፈ መስጠት አለብህ። እና አንዳንዶች ግትር ናቸው አይደለ? ለዓመታት ከአንተ ጋር ኖረዋል፣ የተለመዱ ሆነዋል። ነገር ግን አንድ ሐሳብ ስለተለመደ ብቻ ከአብ የመጣ ነው ማለት አይደለም። ለዚህ ነው እያንዳንዱን ሐሳብ መመርመር፣ መፈተን ያለብን። ከየት መጣ? ከእግዚአብሔር ቃል ጋር ይስማማል? ወደ ኢየሱስ ያቀርብሃል ወይስ ወደ ጥልቅ ፍርሃት ይወስድሃል? ምክንያቱም የእርሱን መዓዛ ካልያዘ በአይምሮ ውስጥ ቦታ የለውም። እናም በመንፈስ ቅዱስ በኩል እርሱን አስወጥተ የመጣል ስልጣን አለ። ታያለህ፣ መንፈስ ቅዱስ አጽናኝ ብቻ አይደለም፣ እርሱ አንጪ ነው። ሊያነጻ ይመጣል። እናም አይምሮህን ማጠብ ሲጀምር ልዩነቱን ታውቀዋለህ። መጀመሪያ ላይ አስገራሚ ላይሆን ይችላል፣ ግን የማይካድ ይሆናል። በድንገት ጭንቀቱ እንደ ቀድሞ አይጣበቅም። አሮጌዎቹ ሐሳቦች በቀላሉ አይቀመጡም። ውሸት መሆናቸውን መለየት ትጀምራለህ። እናም እውነት ቦታ መያዝ ይጀምራል። የእርሱ እውነት ሰላም ነው። የእርሱ እውነት ተስፋ ነው። የእርሱ እውነት አንተ የተወደድክ ብቻህን እንዳልሆንክ መሆንህ ነው። እግዚአብሔር ለአንተ እንደሆነና ምንም ነገር ከእርሱ ህልውና ሊለይህም እንደማይችል መረዳት ነው። አይምሮ በመንፈስ ቅዱስ ሲነጻ በነፍስ ውስጥ የሚሰፍን ጸጥታ አለ። ባዶነት ሳይሆን ሙላት፣ ቅዱስ ጸጥታ ነው። ያኔ ነው እርሱም በመንፈስህ ብቻ ሳይሆን በሐሳብህም ጭምር መስማት የምትጀምረው። ጠዋት ስትነቃ በጭንቀት ፋንታ የሰላም ሹክሹክታ አለ። ወደ ከባድ ሁኔታ ውስጥ ትገባለህ እና በፍርሃት ፋንታ ድፍረት አለ። በጸጥታ ትቀመጣለህ። እናም በረብሻ ፋንታ አምልኮ አለ። ያ የአንተ ጥንካሬ አይደለም። ያ አዎንታዊ አስተሳሰብ አይደለም። ያ ሐሳብ ሕይወትህን እየገዛ ያለው መንፈስ ቅዱስ ነው። ነገር ግን እርሱ በግድ አይገባም፣ ልትጋብዘው ይገባል። መንፈስ ቅዱስ ሆይ አይምሮዬ ይኸውልህ፣ አጽዳው፣ ሙላው፣ ተጠቀምበት ማለት አለብህ። እርሱም ያደርገዋል። ስትቀበሉትም እንዴት ፈጥኖ እንደሚንቀሳቀስ ንጽህናና እምነት ባሉበት ለመግባት እንዴት ይጓጓል። እና ሂደቱ ጊዜ ቢወስድም ተስፋ አትቁረጥ።
አንዳንድ ጊዜ ዝብርቅርቁ ጥልቅ ነው፣ አንዳንድ ጊዜ ፍርሃቱ ስር አለው። ነገር ግን መንፈስ ቅዱስ ታጋሽ ነው፣ እጅህን ይይዛል። መወገድ ከሚያስፈልጋቸው እያንዳንዱ ሐሳብ ጋር አብሮ ይራመዳል። እናም አንድ በአንድ ነፃ ያወጣሃል። በምትናገርበት መንገድ፣ በምትመልስበት መንገድ ብቻህን ተቀምጠ በድንጋጤ ፋንታ ሰላም በሚሰማ መንገድ ማስተዋል ትጀምራለህ። ምክንያቱም መንፈስ ቅዱስ ሐሳብህን ሲሞላው መታገልን ታቆማለህ። ከልክ በላይ ማሰብን ታቆማለህ። አስቀድመው የተሸነፉ ውጊያዎችን መዋጋት ታቆማለህ እና በዚያ ቦታ አይምሮ ለእግዚአብሔር የተሰጠና ንጹህ ሲሆን መንፈስ ቅዱስን ለመስማት መሞከር አያስፈልግህም። ዝም ብለህ ይሰማሃል። ምክንያቱም ንጹህ አይምሮ የእርሱ ተወዳጅ ማደሪያ ነው። መንፈስ ቅዱስን መስማት ከፈለክ ስለ ኢየሱስ አስብ። እርሱ በጣም ቀላል፣ በጣም የተቀደሰ ነው። ሆኖም ግን እንረሳዋለን። በራሳችን ጭንቀቶች፣ በራሳችን ምኞቶች፣ በእቅዶቻችን፣ በስቃያችን እንጠመዳለን። እናም በጭንቅላታችን ውስጥ ባለው ድምፅ ሁሉ ስንዋጥ መንፈስ ቅዱስ ለምን በጣም የራቀ እንደሚመስለን እንገረማለን። ግን እርሱ የትም አልሄደም። እርሱ ሁል ጊዜ በነበረበት ቦታ ነው። ሐሳቦች ወደ አዳነህ አካል እየጠበቀ ነው። መንፈስ ቅዱስ ትኩረትን ወደ ራሱ አይስብም። እርሱ ሁል ጊዜ ኢየሱስን ያከብራል። ሐሳቦችን ወደ ሁከት ሳይሆን ወደ ክርስቶስ ውበትና ግርማ ይመራል። ስለዚህ አይምሮ በኢየሱስ ላይ ሲጸና፣ በፍቅሩ፣ በቃላቱ፣ በኃይሉ፣ በመስቀሉ ላይ ማሰላሰል ስትጀምር መንፈስ ቅዱስ በጣም በቀስታ በጣም በጥልቀት ይመጣል እናም እዚያ ያርፋል። ምክንያቱም ኢየሱስን ከፍ የሚያደርግ አይምሮ ለመንፈሱ ዙፋን ይሆናል። ማስገደድ የለብህም። በታላላቅ ቃላት ወይም ጥልቅ በሆነ ቴዎሎጂ የመለኮት ጥናት መምጣት የለብህም። ስለ እርሱ ብቻ አስብ። ተሰብረ በነበርክበት ጊዜ እንዴት እንደወደደ አስብ። ማንም ሰው ይቅር ባላለ ጊዜ እንዴት ይቅር እንዳለ አስብ። በዚህች ምድር ላይ ስለተመላለሰበት መንገድ አስብ። የታመሙትን ሲፈውስ፣ የማይናገሩትን ሲነካ፣ አይምሮ በእርሱ ላይ እንዲቆይ አድርግ። ሐሳብህ በእርሱ መገኘት ውስጥ እንዲኖር አድርግ እና ያንን ስታደርግ አንድ የሚያምር ነገር መሆን ይጀምራል። ምክንያቱም አሁን ሐሳቦችህ ከአንተ በሚበልጥ በኢየሱስ ተሞልቷል። ነገር ግን እኔ እንደዚያ ማሰብ አልለመድኩም ትል ይሆናል። በኢየሱስ ላይ ማሰላሰል እንዴት እንደሆነ አላውቅም ትል ይሆናል። ግን ታውቃለህ። የሚጎዳህን ነገር እንዴት እንደምታስብ ታውቃለህ። ባለፈው ነገር ላይ እንዴት እንደምትኖር ታውቃለህ። ያለፉ ንግግሮችን መልሰ ማጫወትና ገና ላልሆነው ነገር ማቀድ እንዴት እንደሆነ ታውቃለህ። ስለ እነዚያ ሁሉ ነገሮች በጥልቅ ማሰብ ከቻልክ አስቀድመ እንዴት ማሰላሰል እንዳለብህ ታውቃለህ ማለት ነው። አቅጣጫውን መቀየር ብቻ ነው የሚያስፈልግህ። ያንኑ ጉልበት፣ ያንኑ ትኩረት ወስደ ለኢየሱስ ስጠው። በስሙ ጀምር። በልብህም ቀስ ብለህ በል ኢየሱስ እና እዚያውም ቆይ። ያ ስም በአይምሮ ውስጥ እንዲያስተጋባ አድርግ። ሐሳቦች በልዩ ልዩ 100 አቅጣጫዎች ለመምጣት ሲሞክሩ ያ ስም ዋናህ እንዲሆን ፍቀድ። መንፈስ ቅዱስ በዚህ ደስ ይለዋል። የኢየሱስ ስም ሰማይን ይከፍታል፣ ጠላትን ዝም ያሰኛል። የእግዚአብሔርን መንፈስ እንደ ማግኔት ይስባል። ምክንያቱም ያ ስም ቅዱስ ነው። ያ ስም የእያንዳንዱ ስኬት መጽናናት መጀመሪያ ነው እና ስለ እርሱ ይበልጥ ባሰብክ ቁጥር ይበልጥ እርሱን መስማት መጀመር ትጀምራለህ። እናም ካልታሰበበት ቦታ አንዱ ጥቅስ በልብ ውስጥ ይነሳል። በነፍስህም ውስጥ ሹክሹክታ ትሰማለህ። በራስ ድምጽ ሳይሆን በጣም አፍቃሪና ግልጽ በሆነ ቃና። ያ መንፈስ ቅዱስ ስለ ኢየሱስ ላለ ሐሳብ ምላሽ ሲሰጥ ነው። እርሱ የሚያደርገው ይህንን ነው። ልጁን ይገልጣል። በሐሳብህ፣ በትዝታ፣ በምኞት ውስጥ ሕያው ያደርገዋል። ሐሳቦች በኢየሱስ ላይ ሲሆኑ መንፈስ ቅዱስ መገለጥን ይሰጣል። ከዚህ በፊት ያልተረዳሃቸውን ነገሮች ያሳያል። 100 ጊዜ ያነበብከው ጥቅስ በድንገት ሕያው ይሆናል። እናም ይህ ሁሉ የሚጀምረው በስብከት አይደለም፣ በተአምር አይደለም፣ ነገር ግን በሐሳብ ነው። ጠላት ለዚህ ነው አይምሯችሁን አጥብቆ የሚዋጋው። ለመጸለይ ስትሞክር ትኩረትን የሚከፋፍሉ ነገሮች የሚመጡት ለዚህ ነው። ጭንቀት አስተሳሰብን የሚጋርደው ለዚህ ነው። ምክንያቱም ዲያብሎስ ስለ ኢየሱስ በእውነት ማሰብ ከጀመርክ ያውቃልና
ያኔ መንፈስ ቅዱስ ይመጣል እና መቼም አይለቅህም። እርሱ እያንዳንዱን እርምጃህን መምራት ይጀምራል። በእያንዳንዱ ውሳኔ ውስጥ ይናገራል። በነፍስ ጥልቅ ውስጥ በጣም ያጽናናሃል። ስለዚህ ጭንቀት ሲመጣ ትኩረትህን ቀይር። ኢየሱስ ሆይ ስላንተ ማሰብን እመርጣለሁ በል። እናም ማስታወስ ጀምር። መስቀሉን አስብ። ባዶውን መቃብር አስብ። አሁን በዚህ ሰዓት በአብ ቀኝ ተቀምጦ ስላንተ እየጸለየ መሆኑን አስብ። እነዚያ ሐሳቦች የአእምሮ ድባብ እንዲሆኑ ፍቀድ። የሐሳብህን ክብደት ብቻህን እንድትሸከም ፈጽሞ አልታሰበልክም ነበር። ከመንፈስ ጋር እንድትመላለስና በክርስቶስ አእምሮ እንድታስብ ተፈጥረሃል እና ወደዚያ ሰላም፣ ወደዚያ ህብረት የሚወስደው በር በቀላሉ ይሄ ነው። ስለ እርሱ አስብ። ምክንያቱም ሐሳቦች በጸጥታ በሚያርፉበት ቦታ የእርሱ መገኘት ይወርዳል። እርሱን ለማወቅ በእውነት እርሱን ለማወቅ ከፈለክ ራስህን ጸጥ ማሰኘት መማር አለብህ። አፍህን ብቻ ሳይሆን ነገር ግን አእምሮህን፣ ስሜትህን፣ ውስጣዊ ዓለምህንም ነው። ምክንያቱም የእርሱ መገኘት በጩኸት ወይም በልፋት ውስጥ አይገኝም። እንደ ዘይት እንጂ እንደ ርችት አይደለም። ጸጥ ያለና ልታስተውለው የምትችለው ለመስማት በቂ ፍጥነትህን ስትቀንስ ብቻ ነው። ነገር ግን የምንኖረው ጸጥታን በሚፈራ ዓለም ውስጥ ነው። እያንዳንዱን ባዶ ጊዜ በትኩረት በሚከፋፍሉ ነገሮች እንሞላዋለን። ከአንድ ነገር ወደ ሌላ ነገር እንቸኩላለን። ለመጸለይ ስንቀመጥ እንኳን ብዙ ጊዜ የምንመጣው በአጀንዳ በዝርዝር ውጤታማ የመሆን ፍላጎትን ይዘን ነው። እናም እርሱን እናጣዋለን። የመጣው ለማዝናናት ሳይሆን ለመቅረብ፣ ለመተቃቀፍ የነበረውን ነው። ያንን የሹክሹክታ ድምፅ ናፍቀናል። ምክንያቱም ለጫጫታው ሱሰኞች ሆነናል። እውነት እልሃለሁ የመንፈስ ቅዱስን ህልውና በሰው ሰራሽ መንገድ መፍጠር አትችልም። እንደ ስሜት ቀስቃሽ ነገር ልታነሳሳው አትችልም። እርሱ በትዕይንት ፐርፎርማንስ ላይ ፍላጎት የለውም። እርሱ ምላሽ የሚሰጠው ለረሃብ ነው እንጂ ለመቸኮል አይደለም። እርሱም በአውሎ ነፋስ ውስጥ ወይም በምድርም መንቀጥቀጥ ውስጥ ሳይሆን በቀጭንና ዝም ባለ ድምፅ ውስጥ ይጠብቃል። ልክ ከኤልያስ ጋር እንዳደረገው። ያንን ቅጽበት ታስታውሳለህ? ነብዩ በዋሻው ቆሞ ነበር። ነፋሱ መጣ፣ እሳቱም መጣ። ነገር ግን እግዚአብሔር በእነርሱ ውስጥ አልነበረም። ከዚያም ሹክሹክታ፣ ጸጥታ መጣ። እግዚአብሔር የነበረው እዚያ ነበረ። ብዙ ሰዎች እንዲህ ብለው ይጠይቃሉ፣ ለምን አይሰማኝም? ለምን ከእግዚአብሔር ድምፅ አልሰማም? መልሱ ግን አብዛኛውን ጊዜ እርሱ እየተናገረ ስላልሆነ አይደለም፣ እኛ ለመስማት ያህል ጸጥ ስላላለን ነው እንጂ። መንፈሱ ሁል ጊዜ አለ፣ ሁል ጊዜ ይደርሳል፣ ሁል ጊዜ ፈቃደኛ ነው። ነገር ግን ልብ በሁከት የተሞላ ከሆነ፣ ሐሳቦች እየተሯሯጡ ከሆነ የእርሱን እንቅስቃሴ ታጣዋለህ። ምክንያቱም እርሱ በግድ ገፍቶ አይገባም። እርሱ ጸጥታን ይጠብቃል። እርሱ ያንተን እጅ መስጠት ይጠብቃል። ጸጥታ ማለት ምንም አለመስራት ማለት አይደለም። ባዶነትም አይደለም። ትኩረት ነው፣ አክብሮት ነው። መንፈሱ ያለምንም መቆራረጥ የሚኖርበትን ውስጣዊ ስፍራ መፍጠር ነው። ጸጥታ እንዲህ ይላል፣ እኔ እዚህ የመጣሁት ትዕይንትን ለማሳየት አይደለም። እግዚአብሔርን ለማስደነቅ እዚህ አልመጣሁም። እኔ እዚህ የመጣሁት ከእርሱ ጋር ለመሆን ነው። እናም በዚያ ሁኔታ ውስጥ መቀመጥ ስትጀምር የሆነ ነገር ይቀየራል። በዙሪያ ባለው ድባብ ውስጥ ይለሰልሳል። ውጥረቱ መቅለጥ ይጀምራል። ውስጣዊ ጫጫታ እየደበዘዘ ይሄዳል። እናም ከዚያ በኋላ ከመቼውም ጊዜ በላይ በከፍተኛ ሁኔታ ይሰማሃል። መንፈስ ቅዱስ እንደ ሞቅ ያለ ትንፋሽ በሐሳቦች ዙሪያ መጠቅለል ይጀምራል። ከአስተዋይነት በላይ የሆነ ጥልቅ መጽናናት፣ ከምላሾች ሳይሆን ከህልውና የሚመጣ ሰላም። ምናልባት የሚጎለምስ ትልቅ ድምፅ አትሰማ ይሆናል። ምናልባት ራእይ አታይ ይሆናል። ነገር ግን እርሱ እዚያ እንዳለ ታውቃለህ። እናም ያ ማወቅ በክፍሉ ውስጥ ካለው ከማንኛውም ነገር በላይ እውነተኛ ይሆናል። ጸጥታ መታመን ነው። እንዲህ የሚል አይነት መታመን ነው። ይህን ስፍራ በቃላት መሙላት የለብኝም። በጸጥታው ውስጥ እንኳን እግዚአብሔርም እንዳለ አምናለሁ ማለት ነው። እናም ምን ያህል ጥቂት ሰዎች ናቸው ወደዚህ ስፍራ የሚደርሱት? የማይችሉ ስለሆኑ ሳይሆን በቂ ጊዜ ወስደው መቆም ስለማይፈልጉ ነው። ለንቃትና መታደስ ይጸልያሉ፣
ነገር ግን ከሚያዘናጋቸው ነገር አያቆሙም። ሰላምን ይጠይቃሉ፣ ነገር ግን መጨነቅን አያቆሙም። አንተ ግን ጸጥታን ከመረጥክ፣ ያንን የተቀደሰ ዝምታ ከመረጥክ፣ እርሱም በቃላት ሊገልጹት በማይችሉት መንገዶች ታገኘዋለህ። እናም ያንን ዝምታ ማክበር ስትማር እርሱ በብዛት ይጎበኛሃል። የእግሩን ኮቴ መለየት ትጀምራለህ። ስራ በሚበዛበት ቀን መካከል እንኳን እርሱን መስማት ትጀምራለህ። ምክንያቱም መንፈስህን በጫጫታው ውስጥ እንኳን እንዲያዳምጥ አሰልጥነኸዋል። ጸጥታ ከአንተ ጋር የምትሸከመው መቀደስ ይሆናል። አንዳንዴ በእርሱ ህልውና ውስጥ ምን እንደምትል እንኳን አታውቅም ይሆናል። ያ ደግሞ ምንም ችግር የለውም። መንፈስ ቅዱስ ያንተን ቃላት አይፈልግም። እርሱ የሚፈልገው ያንተን ዝግጅት ነው። ልብ ክፍት እንዲሆን፣ አይምሮ የተገዛ እንዲሆን። እናም ያንን ስትሰጠው እርሱ ብቻ ሊያደርገው የሚችለውን ያደርጋል። እርሱ ይፈውሳል፣ እርሱ ያድሳል። እንደ እርሱ ያለ ምንም ነገር የለም። ምንም አይነት መነቃቃት፣ ምንም ስሜት፣ ምንም ስኬት በተቀደሰ ጸጥታ ውስጥ ካለው ከመንፈስ ቅዱስ መቅረብ ጋር ሊወዳደር አይችልም። ትናፍቀዋለህ፣ ትጠብቀዋለህ። ምክንያቱም አንዴ በዝምታ ውስጥ የእርሱን ህልውና ከቀመስ የዚህ ዓለም ጫጫታ ሳቢነቱን ያጣል። ስለዚህ በጸጥታ ሐሳቦች ውስጥ መንፈስ ቅዱስን መስማት ከፈለክ መጀመሪያ ራስህን ጸጥ በማለት ጀምር። ለአንድ አፍታ ብቻ ሳይሆን እንደ ልማድ ጸጥታን ተለማመድ። ወደ ዝምታው ጋብዘው። ትልቅ የደስታ ጩኸት ወይም የተአምር ፉጨት አትጠብቅ። ዝም ብለህ ጠብቅ፣ ዝም ብለህ አዳምጥ። ምክንያቱም በዚያ ጸጥታ ስፍራ ውስጥ እርሱ ቀድሞውኑ እየጠበቀ ነው። በጸጥታ ሐሳቦች ውስጥ መንፈስ ቅዱስን ለመስማት ከእርሱ ጋር ወዳጅነትን ማዳበር አለብህ። ሃይማኖት ሳይሆን፣ ፎርሙላ ሳይሆን፣ እውነተኛ ሕያው የሆነ አብሮ የሚተነፍስ ወዳጅነት ከእግዚአብሔር መንፈስ ጋር ነው። ስላዳመጣችሁ እናመሰግናለን። በኮመንት ላይ መንፈስ ቅዱስ ሆይ አይምሮዬን ተጠቀምበት በማለት ጻፉ።